ምን አይነት ሆዳም ዘማሪያን የመጣችሁት? ለታለም አድቢ። አዎ በቃ አድቢ። መስመር አትለፉ። በቃ ለመቤታችን ካለሽ ፍቅር ነው እህታችን። በጣም ይቅርታ አድርጊልኝ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ዳንቴል ሚዲያ ላይ ነው የምትገኙት። ቢኒያም ነኝ። ለዛሬ አንድ ወቅታዊ ጉዳይ ወደ እናንተ ለማድረስ ሞክራለሁ። ከሰሞኑን አንድ ጉዳይ በቤተክርስቲያናችን ላይ ተከስቷል። ፍቅርህ ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ የሚለውን ዝማሬ አንዲት ዘማሪ የሆነች እህታችን ፍቅርሽ ማረከኝ በህይወቴ በዘመኔ እያለች ዘምሯለች። ይህ ዝማሬ ብዙዎችን አወዛገበ፣ ብዙዎችን አጨቃጨቀ። የተለያዩ ዘማሪያንም ሐሳባቸውን በሶሻል ሚዲያዎች ላይ አንጸባረቁ። እነዚህን ሐሳቦች ወደ እናንተ ለማድረስ እሞክራለሁ። እንደ ግሌ ደግሞ የተሰማኝን በመዝሙሩ የተሰማኝን ሐሳብ ወደ እናንተ ለማድረስ እሞክራለሁ። የተከበራችሁ ተመልካቾች አብራችሁን ቆዩ። ላይክና ሰብስክራይብ ማድረጋችሁንም አትርሱ። ወደ ቪዲዮቹ እንሄዳለን። ምድርና ሰማይ እልል ይበሉ። በድጋሚ ተገናኝተናል። የተከበራችሁ ተመልካቾቻችን መዝሙሩን እንስማ እስቲ። አስቀድመን የቀሲስ ምንዳዬን መዝሙር ፍቅርህ ማረከኝ የሚለውን መዝሙር ቀንጨብ አድርገን እንሰማና ከዛ ደግሞ የእህታችንን ዝማሬ እንሰማዋለን፣ እናነጻጽረዋለን። ፍቅርህ ማረከኝ በህይወቴ በዘመኔ ፍቅርሽ ማረከኝ በህይወቴ በዘመኔ ተገዝቻለሁ በወርቅ ደምህ ዓለምን ትቼ ላገለግልህ ልጅሽ ሕይወቴ ለኔ ሆኖኛል በእናትነትሽ ሸክሜ እርቋል። ዘማሪት የምስራች ያለው ትባላለች። ጎልጎታ ሚዲያ የሚባል ዩቲዩብ ቻናል አለ። እዛ ላይ ነው የተጫነው መዝሙሩ። ምናልባት ይህ ጎልጎታ የሆሳና ገዳመ ጎልጎታ መድኃኔዓለም ቤተክርስቲያን ተክለ ጽድቅ ሰንበት ትምህርት ቤት የተባለ ዩቲዩብ ቻናል ኦፊሻል ገጻቸው ነው። ገዳሙ የት እንደሚገኝ ወይም ቤተክርስቲያኑ የት እንደሚገኝ ለማወቅ እየሞከርኩ ነበረ። ወደ ቪዲዮአቸውንም ለማየት ሞክሬ ነበረ። የት እንደሆነ ምናልባት አልደረስኩበትም። የዚህ ገዳም ሰንበት ቤት ኦፊሻል ዩቲዩብ ቻናል ነውና እዚህ ላይ የተጫነ ነው። ስለዚህ በሰንበት ቤቱም በደብሩም እውቅና ያለው የተፈቀደ ይሆናል ብዬ እገምታለሁ። ፍቅርሽ ማረከኝ በህይወቴ በዘመኔ እማምላክ ለኔ መድኃኒቴ ተገዝቻለሁ በፍጹም ፍቅርሽ ዓለምን ትቼ ላገለግልሽ ልጅሽ ህይወቴ ለኔ ሆኖኛል በእናትነትሽ ሸክሜ እርቋል እያለ የሚወርድ ስንኛለሁ ይህ መዝሙር። ይሄ መዝሙር ከተሰማ በኋላ በተለያዩ ሶሻል ሚዲያዎች በተለይ በቲክቶክ ከተዘዋወረ በኋላ ዘማሪዎች ምን አሉ በዚህ ጉዳይ የሚለውን ወደ እናንተ ለማድረስ ሞክራለሁ። ምን አይነት ሆዳም ዘማሪያን የመጣችሁት? ይሄን ቪዲዮ ሙሉ ተመልከቱልኝ። ግዴታ ኦርቶዶክሳውያን ባለማተዎች ሼር አድርጉት፣ እመለስበታለሁ። ትክክለኛው መዝሙር አንዳንዶቻችሁ ሆዳችሁን ብቻ የምታሳዱ፣ ገንዘብን የምታሳዱ፣ እይታን የምታሳዱ እንጂ አንድ ቀን ፈጣሪን አገለግላለሁ የፈጣሪን ድንቅ ህዝብ አገለግላለሁ ብላችሁ አስባችሁ አታውቁ። አስቡት። ለፈጣሪ የተዘመረን እንደገና ወስዶ ደግሞ ለፍጡር መዘመር። ፕሮቴስታንቶች ሚተቹን በእናንተ ምክንያት ነው። ፍጡር ተመልካላችሁ እያሉ በእናንተ ምክንያት። የት ሀገር ነው የፈጣሪን ዝማሬ ለፍጡር የምትዘምሩ? የት ሀገር ነው? ማርያም ወላዲተ አምላክ ነች፣ እመብዙኃን ነች፣ ንጽሕተ ንጹሐን ነች፣ አማላጅ ነች፣ መድኃኒትን የወለደች ነች። በምንም ተአምር ለፈጣሪ የተዘመረ መዝሙር ማለት መስዋዕት ነው። ይህን መስዋዕት ገልብጦ ለፈጣሪ የተዘመረው መስዋዕት ገልብጦ ለፍጡር መዘመር እጅግ ትልቅ ምንፍቅና ነው፣ ትልቅ ተሐድሶ ነው። ባልጠፋ የእመቤታችን መዝሙር ለምንድን ነው የጌታ መዝሙር ግጥም ማስቀየርና መዘመር ያስፈልገው? ይህንን ድንቅ ዝማሬ ግጥሙን ቀይሮ ወደ እመቤታችን አድርጎ ለመዘመር ለምን አስፈለገ? ባልጠፋ የእመቤታችን መዝሙር በነገራችን ላይ ከቅርብ ጊዜ ወዲህ ኢሚቴት መደረግ ከተጀመረ በኋላ ብዙ መስመር የሳቱ መዝሙሮች አሉ። እንዲሁም ደግሞ እንዳንረሳቸው ያደረጉን ድንቅ መዝሙሮች እየተዘመሩ ይገኛሉ። ይሄ ነገር ግን በዚህ ከተጀመረ ደግሞ መስመር ሊስት ስለሚችል ካሁኑ ቢታረምና እንደዚህ ነገር ያሰባችሁ ሰዎች ባልጠፋ ግጥም ባልጠፋ መዝሙር እንደዚህ ባታረጉ መልካም ነው። አንዳንዶች እቺን ቀዳዳ አይተው
ይሄው የጌታን መዝሙር ወደ እመቤታችን ቀየሩ እያሉ የሚያላግጡ ብዙ መናፍቆች አይጠፉምና ለጅቦች ያሳልፋችሁ አትስጡ። ሌላው ከዚህ ውጪ መዝሙር ብዙ መዘመር ትችላለሽ። ጸጋሽ ያምራል፣ ድምጽሽ ያምራል። ነገር ግን ግጥም ማስቀየርሽ አስቀይሞኛል። ስለዚህ ሊታረምና በሌላ ዝማሬ እንድትመጪ ጠይቃለሁ። የብዙ ድንቅ ዝማሬዎች ባለቤቶች እያሉ ሌሎች ዘማሪያን በሱ መዝሙር ታውቀውባቸዋል። ለዛው እያለ ለዛው ጠፍቶም ደግሞ የሰማናቸው መዝሙሮች አሉ። ከነበረው ደግሞ ከፍ አድርገው ደግሞ ሲዘምሩ ያየናቸው ወንድሞች እህቶች አሉ። እነዚህን መቃወም ሳይሆን ግን በደካማ ጎናቸው አስተካክሉ እያልን ጠንካራ ጎናቸውን እያበረታን ልንቀጥል ይገባል። ይህ ነገር ግን ሊታረም ይገባል። ለእግዚአብሔር የተዘመረው ለእግዚአብሔር ነው። በቃ ለቅዱሳን አይሰጥም፣ ለቅዱሳን መላእክት አይሰጥም፣ ለማንም አይሰጥም። መዝሙሩን ዩቲዩብ ላይ ጭነሽ ከሆነ በአስቸኳይ አውርጂ። አንቺ ጸጋው አለሽ፣ መዘመር ብቃቱ አለሽ። ግጥምና ዜማ ከመምህራን ተቀብለሽ አጥንተሽ መዘመር ትችያለሽ። ይኸውልሽ እህታችን፣ ምናልባት ሳታውቂና ሳትገነዘቢ ከሆነ ይሄን ቪዲዮ የሰራሽው እጅግ ትልቅ ስህተት ነው። እንደዚህ አይነት የቤተ ክርስቲያንን ስርዓት የሚጥሱ ድርጊቶች እንለማመዳቸውና እንደ ቀልድ እንጓዛቸዋለን። ከዚህ የቤተ ክርስቲያንን ስርዓት እናጠፋለን። ለእግዚአብሔር የቀረበ መስዋዕት ለማንኛውም ቅዱሳን ይሁን ጻድቃን አይቀርብም። የእግዚአብሔር ለእግዚአብሔር ብቻ ነው የሚሆነው። ፕሮቴስታንት እኮ ሲዘምሩት ከሚያናደደን አንዱ አንጻር እኮ ይሄ ነው። ይሄን ልምምድ ወደ ቤተ ክርስቲያናችን አመጣን ማለት ደግሞ የቤተ ክርስቲያንን ስርዓት መጣስ ነው። ስለዚህ የመዘመሩ ጸጋ አለሽ። ስለዚህ አባቶች ጋር ጠጋ ብለሽ መዝሙር ስሪ፣ እኛም ደግሞ ከጎንሽ ሆነን እናበረታታሻለን። እንዲህ አይነት ስርዓት አልበኝነት ግን ጥሩ ስላልሆነ በአስቸኳይ የተለቀቀውን ቪዲዮ አውርች። እሺ እንግዲህ እንደሰማችሁት ነው። ይሄ መዝሙር እንግዲህ ዋናው መዝሙሩ የቀሲስ ምንዳዬ ብርሃኑ መዝሙር ነው። የተዘመረው ዘማሪት ፍቅርተ ትባላለች። ሌሎቹም አንዱ ልጅ ዘማሪ ነው። ሌሎቹም ይመስለኛል ቲክቶከሮች ናቸው። እንግዲህ ብዙዎቹ ሀሳባቸውን እየሰጡ ነው። ሙሉ ሀሳቦቻቸውን እንሰማው ጥሩ ነው። ስለዚህ ሙሉ ሀሳቦቻቸውን እንሰማና እኔ ደግሞ የተሰማኝን ሀሳብ ወደ እናንተ ለማጋራት እሞክራለሁ። ስለ ክርስቶስ ነው። ፍቅርህ ማረከኝ በህይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ፣ ፍቅርህ ማረከኝ በህይወቴ በዘመኔ ነው የሚለውና ማለት እኔ ግራ ገብቶኝ ነው። ለምንድን ነው የተፈለገው እንዲቀየር? ማለት ለእመቤታችን ካለሽ ፍቅር ነው እህታችን። በጣም ይቅርታ አድርጊልኝ። እኔ ብዙ እንደዚህ አይነት ቪዲዮ ሰርቼ አላቅም፣ ግን በጣም ስለገረመኝ ነው። ለእመቤታችን እኮ እጅግ በጣም የሚገራርሙ መዝሙሮች አሉ በጣም እና ለምንድን ነው ይሄ ተቀይሮ መዘመር የተፈለገው? ለክርስቶስ የተዘመረ ነው። ይሄ ስለ ክርስቶስ ነው መሆን ያለበት። ለምንድን ነው ሊቀየር የተፈለገውና በዚህን ያክልስ ስቱዲዮ ተገብቶ ሌላ አዲስ መዝሙር ለምን አልዘመርሽም? አላቅም ማለት እንጃ አላቅም። ቀሲስ እንግዲህ አይተውት ይሁን አላቅም፣ አስፈቀደሽ ይሁን አላቅም። ግን እኔ እንግዲህ የተሰማኝን ልናገር ብዬ ነውና እንደኔ በጣም አግባብ አይደለም። በቃ ይሄ የተዘመረው ስለ ክርስቶስ ነው፣ ስለ ክርስቶስ ነው በቃ አይደል እንዴ? የእመቤታችን ደግሞ የሚገራርሙ መዝሙሮች አሉ፣ ስለ ድንግል ማርያም የተጻፉ የተዘመሩ። በጣም ከቀሲስ ሳንወጣ ሰባቱ መንጦላይት ወዴት ተጋረዱ ማለት ማርያም እንወድሻለን። አረ ስንቱን ልጥቀሰው እውነት። እና ለምንድን ነው ያሉትንስ ብዘምር አይሻልም ነበረ? ይሄን ቀይሮ ለመዘመር ለምን ተፈለገና? እኔ ይሄ አግባብ ነው ብዬ አላስብም። እንግዲህ ያልገባኝ ነገር ካለ ደግሞ አስረዱኝ። አመሰግናለሁ። ምን ማለት ነው? ኦርቶዶክሳውያን ከዚህ በፊት ብዙ ጊዜ ታግሰናል። አዳዲስ የምትመጡ ዘማሪያን ኢትዮጵያ ኦርቶዶክስ ተዋህዶ አዳዲስ ገጣሚያን፣ አዳዲስ ዜማ የሚደርሱ ብዙ እግዚአብሔር ጸጋውን ያበዛላቸው አሉ። ያሳቀኝ ምንድነው ከዚህ በፊት ብዙ ታግሰናል ምናምን እልህና የጦርነት ዘመቻ ነው የሚመስለው። ታግሰናል ምናምን ምንም የሚያመጣው ነገር የለም። የሀሳብ የሚያስብል ጉዳይ ያልተፈጸመም ታግሰናል። ምናልባት የዘማሪ የእህታችን የፍቅርተ ሀሳብ ቆንጆ ነው። ማብራሪያ ነው የጠየቀችው። ልክ ነው፣ ማብራሪያ ያስፈልገዋል።
ተፈቅዶም ከሆነ ምናምን ነገር ያስፈልጓል። ይሄ ወንድማችን ግን ያስቃል ትንሽ። ክርስቶስ የተዘመረውን እያነሳችሁ ለመብርሃን እንዴ ለእግዚአብሔር የተዘመራችሁ እያነሳችሁ ለመላእክት ይሄ እኮ አግባባዊ አይደለም። ምክንያቱም የኢትዮጵያ ኦርቶዶክስ ተዋህዶ ጸጋ ያላቸው ብዙሃን አሉና ጥንቃቄ ብታደርጉ መልካም ነው። ይሄንን መዝሙር በ24 ሰዓት ውስጥ ከዩቲዩብ አስወርጃ በአስቸኳይ አጥፊው። ምን መሰላችሁ ቤተሰቦቼ፣ አንዳንዴ እኛን መሰለኝ የራሳችንን ሃይማኖት የምናሰድበው። የእመቤታችን ክብሯ ከፈጣሪ ጋር አይተካከልም። ይሄንን ታውቃላችሁና ይሄ መዝሙር ሲጀመር የተሰራው ዓላማ ለፈጣሪ ነው እንጂ ለእመቤታችን የተሰራ ዝማሬ አይደለም። እኛ ለመውቀስም ፈልገን አይደለም። እኔ ማለት ይቅርታ ማለት ስለ ፈጣሪ ነው የተዘመረው። የፈጣሪ ለፈጣሪ ነው የሚሰጠውና አንዳንዴ አሁን ብዙ ጊዜ ደግሞ መዝሙሮችን እየቀየርን ይሄ ተለማመድንና በቃ ዋካ ከባድ ነው። እታለም አድቢ በቃ አድቢ መስመር አትለፉ። በቃ ማለት ልንወቅስሽ ፈልገን አይደለም፣ ግን ሳታቂ ቀርተሽ አይደለም ሳታቂ ቀርተሽ አይደለም። ልብ ማን እንደሰጠሽ እንግዲህ እግዚአብሔር ብቻ ይስተካከል። እንደዚህ አይዘመርም። ነውር ነው። በጣም ከባድ ነው። ማርያምን ናቸው ይዘምራሉ። ቲክቶክ ላይ ምናምን ይዘምራሉ። የራሳቸው መዝሙር የላቸውም። የሰውም በትክክል ይዘምራሉ አይመስለኝም። ቲክቶክ ላይ ምናምን የሚዘምሩ የልጅ ሴቶች ናቸውና ድምጻቸው ግን በጣም ያምራሉ። ነገራቸው ላይ ከባድ ማስጠንቀቂያ ነው እየተሰጣት ያለው ለልጅቷ። እስቲ እንሂድ። ከእውቀት ነፃ የሆነ ትውልድ ማለት ይሄ ነው። እግዚአብሔርን ነው የምላችሁ። ለክርስቶስ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የተዘመረን ዝማሬ ወደ እመቤታችን አድርጎ ወደ ሴት ቀይሮ መዘመር ምን ማለት ነው? መናፍቃን ፕሮቴስታንት እምነት ተከታዮች የእመቤታችንን ዝማሬ ቀይረው በኢየሱስ ክርስቶስ ሲዘምሩት ምን አይነት ስሜት ነበር የሚሰማን? ስለዚህ ለምንድን ነው ፍጡርና ፈጣሪ የምናገናኘው? ስንት ዝማሬ ጠፍቶ አሁን እች ልጅ ቫይራል ፈልጋ ነው እንጂ ሌላ ምንም ነገር ፈልጋ አይደለም። ቫይራል ለመውጣት ለመታየት መነጋገሪያ ለመሆን ፈልጋ ነው እንጂ እባካችሁ ዘማሪያን በዚሁ አጋጣሚ መልእክቴ የማስተላልፈው ከቻልን መጽሐፍ ቅዱስ እናንብብ። ያው እኔንም ስለሚያካትት መጽሐፍ ቅዱስ እናንብብ። ከእውቀት ነፃ እንሁን። ዝም ብለን አንገፋ እና በጣም ነው የሚያሳፍረው። ይሄ ዝማሬ ቢቻል ከዩቲዩብ ቢጠፋ የተለቀቀበት ዩቲዩብ ላይ ቢጠፋ በጣም ደስ ይለኛል። ያው ይሄ እንደ አንድ ቤተክርስቲያን ልጅ ነው ይሄ መልእክት ማስተላልፈው። እንግዲህ እንደሰማችሁት ነው መዝሙሩን ማለት ነው። እኔ ከዚህ ዝማሬ የተረዳሁት ምን እንደሆነ ታውቃላችሁ? ምን ያክል እንደሰነፍን ነው የተረዳሁት። ለምኑ ነው የሰነፍነው? ግጥምና ዜማ ለመስራት ግጥምና ዜማ አዲስ ስራዎችን መስራት እየተገባ የሰውን ስራ አንስቶ እንደፈለጉ ገልብጦ መዘመርን ከደረስን እንግዲህ የስንፍናችን ጥግ እዚህ ጋር ማየት ይቻላል። ከዚህ በፊት ብዙ ዘማሪያን ተናግረዋል። በሰው ስራ መውጣት ጥሩ አይደለም፣ የራሳችሁ ስራ ይዛችሁ ነው፣ ለራሳችሁም ጥሩ ነው ብለው ሲናገሩ ምን ችግር አለው እናንተ ብቻ መፈመስ አለባችሁ ወይ ምናምን ብዙ ነገር አወራችሁ። እነዚህ ዘማሪያን ትናንት የትልልቅ ዘማሪያኖች ይሄን ስራ ለመስራት ብዙ ዋጋ ከፍለዋል። ዛሬ ተነስተን እንደምንዘምረው አልነበረም ትናንት የሚዘምሩት የነበረው። ብዙ አስገምግመው ግጥምና ዜማ አዲስ ሰርተው ለብዙ መምህራን ሊቃውንት አስገምግመው ነበር መዝሙር የሚሰሩት። እንዲህ ዋጋ የከፈሉበትን ስራ ተነስተን እንደፈለግን ዘምረን እንደፈለግን ዜማ ቀይረን የዘመርን ዝም አሉን። ዛሬ ደግሞ ይሄን ዝም ሲሉን ደግሞ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተዘመረ ዝማሬ ወደ እመቤታችን ገልብጦ መዘመር ተጀመረ። ለእመቤታችን መዘመሩ አይደለም ችግሩ። የእመቤታችን የቅድስት ድንግል ማርያም መዝሙር ለመዘመር ግጥሞች አጥተን ነው ወይስ ደግሞ የእመቤታችን የቅድስት ድንግል ማርያም ስራ ተገልጾ አልቆባችሁ ነው የሰውን ስራ ገልብጦ መዘመር? ስለእመቤታችን ክብር፣ ስለእመቤታችን ምልጃ፣ ስለእመቤታችን ቅድስና፣ ስለእመቤታችን እናትነት ዘምረን ጨርሰነው ነው የጌታችንን መገልበጥ የጀመርነው። ከቨርስ ምን ሰራ ከቨር ከምን ሰራ እንደ እግዚአብሔርን በአዲስ ቀን አመስግኑት ይላል መጽሐፍ ቅዱስ። 81 አሃዱ መጽሐፍ እንዳው ሌላው እንዳው ገድላትን ይቅርና የቅዱሳት መጽሐፍት ሁሉ ይቅርና 81 አሃዱ መጽሐፍ ሩቡ የተነካ ይመስላችኋል? ለምንድን ነው እኛ ግጥምና ዜማ የመስራት ተሰጥኦ ላይኖረው ይችላል፣ ግን እጅግ ጸጋ ያበዛላቸው የግጥምና የዜማ ደራሲያን መምህራን ዘማሪያን የሞሉበት ሃይማኖት ውስጥ ነው ያለ ነው። ስለዚህ አዲስ ስራ መስራት እየተገባን የሰዎችን ስራ እንደ ቀልድ ተነስተን
እነሱ ዋጋ ከፍለውበት ብዙ ዋጋ ከፍለዋል እዚህ ይሄን ስራ ለመስራት ማለት ነው። እውቀት ፈልገው ተምረው የቤተክርስቲያን ስርዓት ተምረው ነው። እና እኔ ሌላው የፈለኩት አዲስ ስራ እንስራ። እጅግ ድንቅ ዘማሪያን ድንቅ መምህራን አሉ፣ ግጥምና ዜማ የሚሰሩ ሊቃውንት አሉ። እንቀበልና አዲስ ስራ እንስራ። ይህን ይመስላል ሀሳቦች የተሰጡት። ብዙዎች እንግዲህ እንዳያችሁት እንደሰማችሁት ሀሳባቸውን ሰጥተዋል። በዋነኝነት ግን አሁን ጉዳዩ ልጅቷ ላይ ብቻ ፎከስ እንዳይሆን ማለት ነው። ምናልባት እሷ ስለወጣች እሷ ተጠያቂ ልትሆን ትችላለች። ግን ቪዲዮውን ወይም መዝሙሩን የጫነው አካል አለ እዛ ጋ አምኖበትን የጫነው። ማንኛውም ሰው ቪዲዮውን ሲጭን አሁን እዚህ ዩቲዩብ ላይ ቪዲዮ ስጭን አምኜበት ነው የምጭነው። ስለዚህ አምኖበት የጫነው አካል አለ። ቅድም እንዳልኳችሁ የሆሳና ገዳመ ጎልጎታ መድኃኔዓለም ቤተክርስቲያን ተክለ ጽድቅ ሰንበት ትምህርት ቤት የሚባል ዩቲዩብ ቻናል። ስለዚህ እነዚህ አካላት ተቋም ቤተ ትምህርት ቤት አምነውበት ጭነውበታል። ስለዚህ ምንድን ነው ብሎ መጠየቅ ይገባል። ልጅቷ ላይ ብቻ ድምዳሜ ልጅቷ ብቻ እንዳትቀጠቀጥ ማለት ነው። ሌላው ምናልባት ኮሜንቱን እዛ ላይ ገብቼ እያየው ነበር። እዛ ኮሜንት ላይ አንድ ረጅም ጽሑፍ የጻፈ ወንድም አለ ወይም እህት ልትሆን ትችላለች። እንደዚህ አይነት ሀሳቦችም ቼክ ቢደረጉ ቢታዩ ጥሩ ነው። ሀሳቡን ለማየት እንሞክር። ምንድን ነው የሚለው? ቅዱሳን እንደዚህ አይነት የምስጋና የጌታችንና እመቤታችንን ሳይለያዩ ማመስገን ልማዳቸው ነው። የሚሆነበት ምክንያት ክርስቶስ በመለኮቱ ከአብ ጋር አንድ እንደሆነ በስጋው ደግሞ ከእመቤታችን ጋር አንድ ስለሆነ ነው። ለምሳሌ ቅዳሴ ላይ እፍረት ምዑዝ ክርስቶስ ካለ በኋላ እፍረት ምዕዝት ማርያም ይላል። ሌላም ከቅዳሴ ለመጨመር ያህል ቅዱስ ዳዊት በመዝሙር 45 አንድ ላይ ልቦናዬ በጎ ነገርን አወጣ፣ ጎሳ ልቤ ቃለ ሰናየ፣ እኔም የንጉሥን ነገር እናገራለሁ ይላል። ይህንንም ቀጥታ ቅዱስ አባ ሕርያቆስ ወስደው በቅዳሴ ማርያም ላይ ቅድም እንዳለው ጎሳ ልቤ ቃለ ሰናየ፣ ልቦናዬ በጎ ነገርን አወጣ፣ እኔም የድንግልን ስራ እናገራለሁ ብለው አመስግኗታል። ሌላው ምሳሌ ለመጨመር ያህል ቅዳሴ መግቢያ ላይ በአማን ቅዱስ የሚል አለ። ሰዓታት ላይ ደግሞ እመቤታችን በአማን ቅድስት በእውነት ቅድስት ናት እያለ በጊዮርጊስ ዘጋስጫ ማለት ነው ይቀጥልና ሌላም ደግሞ ቅዱስ ዮሐንስ አፈወርቅ ጌታችንን በመስቀሉ ሕማም ያገኘውን ነገር ሲገልጽ የጌታ ሕማማቱ ነገር በተነገረ ጊዜ ልብ ይከፍላል፣ ሕሊናም ይመታል ይላል። ይህኛውም ደግሞ በሰቆቃወ ድንግል ላይ የእመቤታችን ሐዘን ሲናገር ወልበ ይከፍል ወህሊና ያንቀለቅል ሶበ ይትነገር ሕማማቲሃ ለድንግል። ይህም ማለት ጌታችን በተሰቀለ ጊዜ እመቤታችን ያዘነችው ሐዘን አባ ጊዮርጊስ ዘጋስጫ በአርጋኖን ዘሐሙስ ምዕራፍ 5 ላይ መድኃኒታችን ግን አንቺና ልጅሽ ናችሁ ብሎ ያመሰግናታል። ስለዚህ ቅዱሳኑ ጌታችንን ከእመቤታችን እኩል ለማድረግ አይደለም እንዲህ አሉት። ነገር ግን እመቤታችን በነገረ ድኅነት ላይ ከፍጥረታት ተመርጣ የአምላክ እናት ሆና ያደረገችውን ተሳታፊነት ለማዘከር ሲሆን ቅዱሳን እንዲህ ያመሰግኗታል ወይም አመስግነዋታል የሚል ሐሳብ ተቀምጧል። እዛው ዩቲዩብ ቻናላቸው ላይ አንድ ሰው ኮሜንት አድርጎ አስቀምጧል። ለዚህ ምንም ምላሽ የተሰጠ የለም። የተሰጠው ሰውዬም ዮሴፍ ሰለሞን የተባለ ነው። ስለዚህ ከዚህ ሀሳብ አንጻር ቤተክርስቲያኗ የምትደግፈው ሀሳብ እንደሆነ ለጌታችን የተሰጠን ምስጋና ለእመቤታችንም ወስዶ መናገር እንደሚፈቀር ነው እየተናገረ ያለው። ምናልባት በደንብ ማየት፣ በደንብ መጠየቅ፣ በደንብ ማንበብ ሊጠበቅ ይችላል። ከዚህ አንጻር ግን ዋናው ነጥብ እኔ እንደኔ ይሄ አይደለም። ሀሳቤን ለመግለጽ የምሞክረው ምንድን ነው ቃሉ ግጥሙ ፍቅርህ ማረከኝ በህይወቴ በዘመነ የሚለው የተለወጠው ፍቅርሽ ማረከኝ በህይወቴ በዘመነ የሚለው ዝማሬ ቃሉን ስታዩት ምንም የተለየ
ለክርስቶስ የክርስቶስን የተሰጠውን ነገር እመቤታችን ውስድ የምታረገው አይነት ነገር አይደለም። አሁን እንደተባለው ምንፍቅና ሌሎች እንደዚህ እንዲሉ ምናምን አይነት አይደለም። እንየው፣ ግጥሙን እንየው እስቲ። ተገዝቻለሁ በፍጹም ፍቅርሽ፣ የተለየ ነገር የለውም። ዓለምን ትቼ ላገለግልሽ፣ ምንም የተለየ ነገር አይታየኝም እዚህ ጋር። ልጅሽ ሕይወቴ ለእኔ ሆኖኛል፣ ልክ ነው። በእናትነትሽ ሸክም ይርቋል፣ ልክ ነው። ሸክምን መታረቅ ስለሆነች እመቤታችን ማለት ነው። ለክብርሽ ቆሜ ይዘምራለሁ፣ እንደ አቅሜ አገንሻለሁ። ዋናው መዝሙር ለክብርህ ቆሜ ይዘምራለሁ፣ እንደ አቅሜ አገንሃለሁ እንደሚለው ማለት ነው። ምድርና ሰማይ እልል ይበሉ፣ ምስጋና ላንቺ ይድረስ እያሉ፣ ምስጋና ላንተ ይድረስ እያሉ የሚለውን ምስጋና ላንቺ። መሳይ የለሽም ለቅድስና፣ መሳይ የለህም ለቅድስና፣ መሳይ የለሽም ለቅድስና። የእመቤታችን ቅድስና ከማንም ቅድስና ጋር ስለማይነጻጸር ማለት ነው። ለምን? እሷ ከፍጥረት በላይ ከፍጡሩ በታች ከፈጣሪ በታች ከፍጡራን በላይ ስለሆነች ቅድስናዋ ከፍጡራን ሁሉ የበለጠ ስለሆነ ማለት ነው። መሳይ አይኖረውም ቅድስናዋ ማለት ነው። እንደዛ እንደማለት ማድረጉ ማሰብ እንችላለን። እቆማለሁኝ ለውብ ውዳሴሽ፣ አቀርብልሃለሁ ለአንተ ምስጋናን የሚለው ማለት ነው። ጣቴ በገናን ይደረድራል፣ በቀን በሌሊት ያመሰግናል። እመቤታችን ማመስገን የሚገባም ስለሆነ ማለት ነው። ክብርሽን አይተው ጠላቶች ፈሩ፣ ለንግስቲቱ ወድቀው ተገዙ። ብፅዕት ነሽ አንቺ የተመሰገንሽ፣ ትውልድ ሁሉ እናቴ የሚልሽ። በአንቺ ተመካን በእመቤታችን፣ አዳኝ በሆንሽው በንግስታችን። እኔ አሁን ይሄ ግጥሙ እሷ የዘመረችው ግጥሙ ላይ አሁን ዋናው ዘማሪ አባታችን ቀሲስ ምንዳዬ ናቸው። የታወቀ ነው። በጥቅል ሀሳብ ማንም ዘማሪ የማንንም ዘማሪ መዘመር የለበትም፣ የሚያስማማ ነው። ግን ያው ሁሉም እየዘመረ ስለሆነ ምንም ገደብም ስለሌለው እንትን የምንለው ነገር የለም። ግን አሁን ግጥሙ ነው የተለወጠው፣ ዜማው ራሱ ነው ግጥሙ። ለጌታችን መድኃኒታችን ኢየሱስ ክርስቶስ የተዘመረውን ግጥም ለውጣ ለእመቤታችን አደረገችው። ግጥሙ ነው የለወጠችው። ግጥሙ ደግሞ የተለየ ምንፍቅና፣ የተለየ ሕጸጽ፣ የተለየ የቤተክርስቲያን ዶግማ ቀኖና የሚሽር ግጥም ደግሞ የለውም። ስለዚህ ችግሩ አልታየኝም። እኔ ችግሩ አልታየኝም። ምናልባት ችግሩ የታያችሁ ወንድም እህቶች ካላችሁ ደግሞ መወያየት እንችላለን። በጨዋ ደንብ መወያየት እንችላለን። ሀሳብ ነው የተሰነዘረው። ሀሳቡን በሀሳብ እንሞግታለን። አይ እዚህ ቦታ ላይ ክፍተት አለው፣ ይሄ ቦታ ምንፍቅና ነው የምትሉ ወንድሞች ካላችሁ ስልኮቻችን አሉ፣ ደውሉልን፣ መወያየት እንችላለን። ግን እኔ ምንም አልታገኘም። ግን እሷ አትወቀስም ባይነኝ። አሁንም ቢሆን ምናልባት ዘምረው ከሆነ እሷ ሀሳቡን አምጣት ከሆነ አላውቅም። ግን ደብሮ እና ሰንፕሬቱ መጠየቅ አለበት። ችግር የምንተፈጥሮ ነው እና ዋናውም ዘማሪ ፈቃድም ሰጥቶ ሊሆን ስለሚችል ማለት ነው የተሻለ ነገር ነው። እኔ ብቻ ችግሩ ስላልታየኝ ነው። ችግሩ አልታየኝም። ዘማሪዎቹ ተነስተው በዚህ ልክ እንዳወሩበት አይደለም የታየኝና ለእመቤታችን ምስጋና ማቅረብ ይገባታል፣ የሚገባት ነው። ከምንም በላይ ለእመቤታችን የበለጠ ዝማሬ፣ የበለጠ ሰው በተሰጠው አንደበት የበለጠ ቢያመሰግናት ሲጀመር ክብሯንም የሚመጥን አይደለንም፣ ለእኛ የተደረገልንንም የሚመጥን አይደለም። እመቤታችን ከምታደርግልን ነገር አንጻር የሚመጥናትም አይደለም እና ብዙ ነገር ማድረግ ብንችልና ብናደርግላት እመቤታችን ሲያንሳት እንጂ ሲበዛባት አይደለም እና እንዲህ የሚያጫጫው አይደለም ለማለት ነው። አብራችሁኝ እዚህ ድረስ ካላችሁ ቪዲዮውን ወዳችሁታል ማለት ነው። ላይክ እና ሰብስክራይብ ማድረጋችሁንም አትርሱ፣ አትዘንጉ። ከወደዳችሁት እንዲያየው የምትፈልጉት ሰው ካለ ሼር ማድረጋችሁንም አትርሱ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ቻው።